ሁለተኛ ሳሙኤል ምዕራፍ 1 እንደዚህ ይላል። እንዲህም ሆነ በዓመቱ መለወጫ ነገሥታት ወደ ሰልፍ በሚወጡበት ጊዜ ዳዊት ኢዮአብን ከእርሱ ጋር ባሪያዎችን እስራኤልን ሁሉ ሰደደ። የአሞንን ልጆች አገር አጠፋ፣ ረባትን ከበበ። ዳዊት ግን በኢየሩሳሌም ቀርቶ ነበረ። እግዚአብሔር አምላካችን ሆይ ስለዚህ ቀን ደግሞ ሁላችንም እናመሰግናለን። ከኛ ጋር ስላለ ስምን እናከብርሃለን። መንፈስ ደግሞ ወደ እውነት ሁሉ እንደሚመራን ሕይወታችንን ሁሉ ደግሞ እንደሚፈትሽ እናምናለንና ጌታ ሆይ እኔም እዚህ ስቆም ወገኖቼም ቁጭ ብሎ ሲያደምጡ መንፈስ ቅዱስ ደግሞ ሁላችንንም እግዚአብሔር አምላካችን ሆይ ሕይወታችንን ይፈትሽ ዘንድ ዛሬ እንለምንሃለን። ስለ ሁሉ ተመስገን እንልሃለን። በናዝሬቱ በኢየሱስ ክርስቶስ ስም ጸለይኩ፣ አሜን። እሺ እንግዲህ በሰኔ ወር ኦሪዮንን ማውራት አንዳንድ ጊዜ ይከብዳል። ምክንያቱም ላለፉት ትንሽ ዓመታት ከሰኔ ወር ጋር ተያይዞ አንዳንድ የምናያቸው የምንሰማቸው ነገሮች ስላሉ የኦሪዮንም ታሪክ በዚህ ጊዜ መነሳቱ ምናልባት አንዳንድ ነገሮችንም እንድናስብ ሊጠቅመን ይችላል ብዬ አስባለሁ። ምክንያቱም መጽሐፍ ቅዱስ አንዳንድ ጊዜ ታሪኮችን በሚናገርበት ሰዓት ወቅቶችን ያስቀምጣል እና ካስቀመጣቸው በተለይ ሁለተኛ ሳሙኤል ምዕራፍ 11 ካስቀመጣቸው ወቅቶች ወይም ደግሞ ሴቲንግ የምንለው ወይም መቼት መካከል ነገስታቶች ወደ ጦርነት የሚሄዱበት ነው። ዊንተር ወይም ቀዝቃዛው የዝናቡ ወቅት የሚባለው አልፎ ምናልባት የራሳቸውን ግዛት የሚጠብቁበት የግዛት ይዞ የነበረውን ጠላት የሚያባረሩበት የዚህ አይነት ወቅት ነው እና ያ ወቅት ነገስታቶች በቤተ መንግስታቸው የሚቀመጡበት ሳይሆን ወጥተው ከሰራዊቶቻቸው ጋር ከወታደሮቻቸው ጋር ወደ ጦር በሚሄዱበት ወቅት ነበር እና በዚህ ወቅት ነው እንግዲህ ንጉሥ ዳዊት በኢየሩሳሌም ተቀምጦ ነበር። የዓመቱ መለወጫ ነው። ነገስታት ደግሞ ወደ ሰልፍ የሚወጡበት ጊዜ ነው። ዳዊት ግን ኢዮአብን ላከው። ከነገና ደግሞ ባሪያዎቹን አብሮ ጨምሮ ላከለት። ኢየሩሳሌምን ሁሉ ሰደደ ይላል እና የአሞንም ልጆች አገር አጠፉ፣ ረባትንም ከበቡ። ሰክሰስፉል ነበር። በተወሰነ ደረጃ በኃይል ሄዶ ስለነበረ ተሳክቶላቸዋል። ነገር ግን ዳዊት ግን በኢየሩሳሌም ቀርቶ ነበር ይላል። ዳዊት ኢየሩሳሌም ምን ይሰራል? ዳዊት ኢየሩሳሌም ምን ያደርጋል? ወቅቱ እኮ የጦርነት ነው። ነገስታቶች ወደ ጦርነት ከህዝቦቻቸው ጋር፣ ከአዛዞቻቸው ጋር፣ ከጀነራሎቻቸው ጋር፣ ከመቶ አለቃ ከአስር አለቆቻቸው ጋር የሚወጡበት ሰዓት ነው። ዳዊት ግን በኢየሩሳሌም ተቀምጦ ነበር ይላል። የዳዊት በኢየሩሳሌም መቀመጥ ትንሽ ግራ ያጋባል። ለጸሐፊው ለነ ወታደሮቹም ተልከው ለሄዱትም ወታደሮች ሁሉ ግራ የሚያጋባ ውሳኔ ነው ዳዊት የወሰነው። ይህንን ወስኖ ግን ዳዊት ይህንን ወስኖ እያለ ቁጥር 2 ላይ እንዲህም ሆነ፣ ወደ ማታ ጊዜ ዳዊት ከምንጣፉ ተነሳ፣ በንጉሥም ቤት በሰገነት ላይ ተመላለሰ። በሰገነቱን ላይ አንዲት ሴት ስትታጠብ አየ፣ ሴቲቱም መልካም ነበረች ይላል እና ጸሐፊው የዳዊትን ሁኔታ ያስቀመጠበት ለካ ምክንያት ነበረው እና ዳዊት ቀኑን ሙሉ ምንም አልሰራም፣ አይድል ሆኖ እንደነበር ነው ክፍሉ የሚነግረን እና ከምንጣፉ ተነሳ። በጣም ኢንደልጅ ያደረግ ነበር ወይ ነው፣ በጣም ይዝናና ነበር። ባለፈው ፊሽ እዚህ ጋር ሲያስተምር ስለ አጎራ ሲያስረዳ ወደ ማታ አካባቢ ላይ ወክ እናደርጋለን እና ፒያሳ ዞረን ምናምን እኛም እናደርግ ነበር። ወጣቶች ያለን ፒያሳን ዞረን ብለን የተገኘቿንም ባቅላባም ቀምሰን ወደ ሰፈራችን እንመለሳለን እና ትንሽ ሾፍ ማድረግ እንደዚህ አይነት ነገሮች አሉ እና ዳዊትም ትንሽ ሪላክስ ማድረግ ፈለገ። አስቡት፣ ወታደሮቹ ጦር ሜዳ ላይ ናቸው። እሱ ግን እንደልጅ ያደርጋል እና ቤተ መንግስት ውስጥ ሆኖ ወይም ደግሞ በኢየሩሳሌም ላይ ተቀምጠው በጣም ሪላክስ እያደረገ ነበር እና ግን በሰገነቱ ላይ ሆኖ ግን ሲመለከት ግን
አንዲት ሴት ሻወር እየወሰደች ነው፣ ገላዋን የታጠበች ነው። እና እንደዚህ አይነት ነገር ምናልባት ሲያጋጥማቸው አንዳንድ ሰው በኢየሱስ ስም ብሎ ፊቱን ሊያዞር ይችላል፣ ወይ በስመ አብ ወወልድ ወመንፈስ ቅዱስ ምናምን ሊል ይችላል። ግን ዳዊት ግን የዳዊት መልስ ግን ትንሽ ለየት ያለ ነው። እና ልጅቷም ወይም ሴትዮዋም መልከ መልካም ነበረች ይላል መጽሐፍ ቅዱስ ሲናገር። ቁጥር 3 ላይ ከመሄዴ በፊት ምናልባት የዘፍጥረት ምዕራፍ 3 ቁጥር 6 ላይ ሴቲቱም ዛፉን ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብ መልካም እንደሆነ አየች፣ ከፍሬዋም ወሰደች፣ በላች፣ ለባሏም ደግሞ ሰጠች፣ እርሱም ከእርሷ ጋር በላ ይላል። እና ዳዊት በዓይን ውስጥ የገባውን ነገር ቶሎ ብሎ ዓይኑን ለመንቀልም አልፈለገም፣ እዛው ለመቆየት አሰበ። ከቆየ በኋላ ግን አንዳንድ ነገሮችን በውስጡ ማሰላሰል ጀመረ። ስለዚህ 3 ላይ ዳዊት ምን አደረገ? ዳዊትም ልኮ ስለ ሴቲቱ ጠየቀ ይላል። አንድ ሰው ይህቺ የኤልያብ ልጅ የኬጢያዊ የኦርዮም ሚስት ቤርሳቤ አይደለችምን አለ ይላል 3 ቁጥር። ይህን ክፍል በጣም በደንብ ስትመለከቱት አንዳንድ ነገሩ በጣም ያስገርማል። እና ሰውየው የተናገረበት መንገድ ኢንፎርሜሽን ለዳዊት ወይ ደግሞ መረጃ እየሰጠ ብቻ ሳይሆን ቴኬር ያለ ጥንቃቄ ያለ ይህቺ የኤልያብ ልጅ ነች። ኤልያብ ደግሞ የአኪጦፌል ልጅ ነው። አኪጦፌል ደግሞ በአንድ ወቅት ዳዊትን ሲያማክር የነበረ። ስለዚህ የአኪጦፌል አያቷ ማን ነው ማለት ነው? አኪጦፌል ነው ማለት ነው። የዳዊት የቅርብ ወዳጅ ነበረ ማለት ነው። ሌላስ ኦርዮ ደግሞ የሚያስገርም ነው። ኬጢያዊ ነው፣ ወታደር ነው። በአንድ ወቅት ዳዊት ከሳኦል ሲሰደድ ብርቱ ወታደሮች ነበሩት እና በየተራራው ስር ምናምን ይጠብቁት የነበሩ ሰዎች ነበሩ። ከእነሱ መሃል አንዱ ነው። ለዳዊት በጣም ታማኝ ነው። ስለዚህ ፍላሽ ላይ ታበራል፣ እንደ ቀይ መብራት ወይ ደግሞ ቢጫ መብራት ታበራል። ዳዊት ቴኬር ጥንቃቄ ያለ ይሄ የምትሰራው አሁን ልትሄድበት ያሰብከው ቢዝነስ አደገኛ ነው ብሎ ለዳዊት ስሙ የማይታወቅ ሰው ማለት ነው ለዳዊት ነበር። እና ዳዊት ግን ምናልባት ይሄ ሰው የተናገረበት መንገድ እንጂ አረ ንጉሱ ምናካቸው ምናልባት ዳዊት ብዙ ልማዶች ሊኖሩት ይችላል። ከነዛ ውስጥ ምናልባት አንዳንድ የሚፈልጋቸውን የሚያውቃቸውን ሰዎች ወደ ራሱ ማስጠጋት ሊሆን ይችላል። እና አረ ንጉሱ ምናካቸው ምናምን እንደዚህ አይነት ነገሮች ሳይለው አይቀርም። ዳዊት ግን ቁጥር 4 ላይ ሄዳችሁ ስትመለከቱ ዳዊትም መልእክተኛውን ልኮ አስመጣት ይላል። ወደ እርሱም ገባች፣ ከርክሶታም ጸንታ ነበርና ከእርሷ ጋር ተኛ፣ ወደ ቤቷም ተመለሰች ይላል። እና አስመጣት፣ አስገባት። ሁኔታውም የተመቻቸ ነበረ፣ ምክንያቱም ከመንጻት እንትን ነበረ። ምናልባት ፔሪድ የሚለውን እንትን ያመለክታል። ንጹህ ነበረች፣ እርጉዝ እንዳልነበረች ምልክትም ጭምር ነው። ከዛ በኋላ ግን ይችን ሴት ተኛት፣ ወደ ቤቷም ተመልሳ ሄደች። ምክንያቱም ዳዊት እርግጠኛ ነኝ ይህንን ካደረገ በኋላ በጣም ደስተኛ እንደማይሆን እርግጠኛ ነኝ። በሰገነት ላይ ሳይሆን መኖር የነበረበት በጦር ሜዳ ላይ መሆን ነበረበት። የኤልያብ ልጅ ናት፣ ቤተሰብ ናቸው። አያቷም አካሉ ነበር። ኦርዮን ህጋዊ ሚስት ናት። የኦርዮን ህጋዊ ሚስት ነች። ኦርዮን ማለት ደግሞ የእግዚአብሔር ብርሃን ማለት ነው በዕብራይስጥ። ከኬጢያዊ ስለነበረ ወደ ይሁዲነትም የመጣ ሊሆን ይችላል። የይሁዲነትን እምነት የተቀበለ ሰው ሊሆን ይችላል። ኤክስተርናል ሰው ነው፣ የውጭ ሰው ነው። ግን በጣም ታማኝ ሆኖ በውትድርና ውስጥ ሲያገለግለው ለዳዊትም ሲያገለግል የነበረ ሰው እንደነበረ ልትገምቱ ትችላለች። ያ አንድ ሰው በውስጠ ታዋቂ ተው ብሎት ነበር ዳዊትን። ተው፣ ይቅርብህ፣ አትንካት፣ ያንተ አይደለችም፣ ያንተ አይደለም የሚሉ ድምፆች አንዳንድ ጊዜ ወደ ጆሮአችን ይመጣል በተለያየ አቅጣጫ። እነኚህ ድምፆች በጣም ከባድ ናቸው። ለመጀመሪያ ጊዜ አይደለም ዳዊት የሰማው፣ በተደጋጋሚ እነኚህ ድምፆች እንሰማቸዋለን።
ቁጥር 5 ላይ ሄዳችሁ ስትመለከቱ ሴቲቱም አረገዘች ይላል። ወደ ዳዊትም ለመጀመሪያ ጊዜ የተናገረችው ቃል አርግዣለሁ ብላ ላከችበት ይላል። እና ለዳዊት በጣም አስደንጋጭ ዜና ነው። ሴቲቱም አማራጭ አልነበራትም። በወቅቱ ማርገዟን መናገር ነበረባት። ግን እንደው ከቤቷ ስትጠራ እምቢ ማለት አትችልም ነበር እንዴ? አንዳንድ ጊዜ እንደዚህ አይነት ጥያቄዎችን ብንጠይቅ የበለጠ ክፍሉን እና ቤርሳቤ ልንረዳት ይሆን? ለምን እሺ ብላ ወደ ዳዊት እምቢ ማለት ትችል ነበር። ዮሴፍ በአንድ ወቅት እምቢ ብሏል። እምቢ ብትል ምናልባት የሚገጥማትን ነገር ገምታ ሊሆን ይችላል። ወይም ደግሞ ከዳዊት ቤተሰብ ወገን ለመሆንና ከዳዊት ልጅ ለመውለድ ንጉሳዊነትንም ለመጣባትም ሊሆን ይችላል። ቤተሰባዊነት ነገር ስላላቸው ብዙ የተነገረ ነገር የለም። እምቢ ማለቷንም አልተገለጸልንም፣ እሺ ማለቷንም አልተገለጸልንም። ነገር ግን ማርገዟን ግን እንደምንም ብላ ግን በመልእክተኞች አማካኝነት ወደ ዳዊት ላከችበት። ስለዚህ ጉዳዩ ምን ሆነ ማለት ነው? ፓብሊክ ሆነ ማለት ነው። ምናልባት አንድ ሁለት ሰዎች ወዲያ ወዲህ ውርውር እያሉ መልእክት ሊያቀርቡ ይችላሉ። ግን ጉዳዩ ግን አሁን ከዳዊት እጅ ኦልሬዲ ወጥቷል እና ዳዊት መቆም አልቻለም። የዳዊት ጋሪ ቀላል አይደለም፣ በቀላሉ የሚቆም ጋሪ አይደለም። ስለዚህ አንድ ነገር አሰበ። አንደኛ የኦሪዮን ሚስት መሆኗን ተገነዘበ። ያውቀዋል ኦሪዮንን፣ ከእንደገናም ደግሞ ቤተሰብ እንደሆነ ያውቃል። ስለዚህ አንድ ነገር መስራት ነበረበት። ቁጥር 6 ላይ ዳዊትም ኢዮአብን ይላል ኬጢያዊን ኦሪዮን ስደድልኝ ብሎ ላከ ይላል። ኢዮአብም ኦሪዮንን ወደ ዳዊት ሰደደ ይላል። ኢዮአብ በጣም ልሙጥ ታዛዥ ነው ለዳዊት፣ ምንም አንክሪቲካል። ዳዊት የሚለውን ነገር ሁሉ ሙልጭ አድርጎ የሚታዘዙ ሰዎች መካከል አንዱ ነው። እርሱም በጣም ሜዳ መሆን ሲገባው በቤተ መንግስት ሆኖ ሳለ ከእንደገና ደግሞ በጣም ጦር ሜዳ ላይ አስፈላጊ የሆነውን ኦሪዮን የተባለውን ሰው ላክልኝ ሲል ዲስ ኢዝ ኦድ፣ ንጉሥ ሆይ እየሰራ ያለው ነገር ትክክል አይደለም፣ ኦድ ነው ማለት ይችል ነበር ኦሪዮን ኢዮአብ። ነገር ግን ኢዮአብ ታዘዘው። ኢዮአብም ወደ እርሱ ላከለት እና በተለይ የዚህ የኢዮአብ መታዘዝ በጣም ይገርመኛል። በታሪክ ውስጥ ሁሉ በደንብ እናየዋለን። እና ክርስቲያኖች አንዳንድ ጊዜ ምናልባት በአራዳ ማግኛ ብታይ አራዳ መሆን ያስፈልጋል። እና አንዳንድ ሰዎች የግል ጥቅማቸው እንዴት አድርገው ወደ እኛ ሊያመጡ እንደሚችሉ አናውቅም። ምናልባትም የዛ ጋሪ ተባባሪ እስካልሆንን ድረስ አንዳንድ ነገሮችን ሞጋች በሆነ አማርኛ ማስቆም ትችላላችሁ። ኢዮአብ ግን ለዚህ የታደለ አልነበረም። ኢዮአብ ከጦር መሃል ሁሉ ኦሪዮንን ፈለገና ወደ እርሱ ላከለት ይላል። ኦሪዮንም ወደ እርሱ በመጣ ጊዜ ዳዊትን የኢዮአብና የሕዝቡ ደህንነት ሰልፍስ እንዴት ሆኖ ብለው ጠየቀው እና ምናልባት ቅድም እንዴት ነው የሚባለው እያልኩ ስጠይቅ ነበር እነ ጋሽጌችን ነገንን እና አዛኝ ቅቤ አንጓች ካስሽም አዛኝ ቅቤ አንጓች እንትኑ ጥሩ የሚመስል ነገር ግን በውስጡ ግን ሌላ ነገር የያዘ ወይም ደግሞ ሂፖክራት የሆነ ማለት ነው። ወይም ደግሞ የለበጣ ያህል የሚንቀሳቀስ እንደሆነ ዳዊትን ትመለከቱታላችሁ። እና ኦሪዮን ሲጠይቀው ዳዊትም ቁጥር 8 ላይ ላችሁ ዳዊትም ኦሪዮንን ወደ ቤት ሂድ አለው፣ እግርህንም ታጠብ አለው። ወደ ቤት መሄድ፣ እግር መታጠብ። ሰው እግር ከታጠበ በኋላ የት ነው የሚሄደው? አልጋ ላይ ነው የሚወጣው። እና እግርን ታጠብ አለው። ምናልባት ይሄኛውን ብዙ ኢንዲኬት ሊያደርግ ይችላል፣ ላያመለክት ይችላል። ግን ኦሪዮንም ከንጉሱ ቤት ማለፊያ የንጉስ መብል ተከትሎት ሄደ ይላል። በጣም ያስገርመኛል። ዳዊት ኦሪዮንን ሲልከው ብቻውን አላከው። ነገር ግን አብሮ አጅቦ የላከው የንጉስ ምግብ ነው። የንጉስ ምግብ ዳቦ ሊሆን ይችላል፣ በጣም ስጋ የሞላበት ሊሆን ይችላል። እግረ መንገዱንም ደግሞ ወይን ሊኖረው ይችላል። ስለዚህ የንጉስ ምግብ አብሮ ለዳዊት ላከለት እና ዳዊት በቤቱ በጣም ብልጥ መሆኑ ነው፣ ወይም ደግሞ በጣም አራዳ መሆኑ ነው፣ ጮሌ መሆኑ ነው። እና ሁሉ ነገር በእጃችን ላይ አንዳንድ ጊዜ ሲሆን
እንደፈለግን ማኒፑሌት የምናደርግባቸው ነገሮች ሲሆኑ አንዳንድ ጊዜ ቦሪንግ ይሆናል። ዳዊት አሁን ያለበት ሁኔታ በጣም አስቸጋሪ ነው። ወደ ቤት ይሄዳል፣ እግርንም ታጠብ። እነዚህ ሁሉ ምልክቶች ግራ የሚያጋቡ ናቸው። ኦሪዮን መልስ ከሚሰጧቸው ይልቅ ብዙ ጥያቄዎች በውስጡ ተፈጠሩበት። አንደኛ፣ በተፋፋመ ጦርነት መሃል ለምንድን ነው የምጠራው? ኬጢያዊ አማይ ነው። ሁለተኛ፣ ለምንድን ነው ወደ ሚስት የሚሄደው? ሶስተኛ፣ ለምንድን ነው የንጉሥ ምግብ ተከትሎኝ የሚመጣው? ምን ስለሆንኩኝ ነው? አንታይምሊ ስለሆነ ዳዊት ብዙ ነገሮችን ኮምፓውንድድ ሚስቴክስ ይሉታል፣ ወይ ተደራርቦ ያሉ ስህተቶችን አንክሪቲካሊ በቃ ዝም ብሎ ምን ማድረግ ጀመር ማለት ነው። አንዳንድ ጊዜ የምናደርጋቸው ነገሮች ስህተቶች ስንሰራ ቆም ብለን መጠየቅ ያለብን። ዳዊት ለዛ እድል አልነበረውም፣ አልፈለገምም። ምክንያቱም ኢንተልጅ እያደረገ ነው። ስለዚህ ምንድን ነው ያደረገው? ተከትሎት እንዲሄድ ብቻ አደረገ እና ኦሪዮን ግን በጌታው ባሪያዎች ሁሉ ጋር በንጉሥ ቤት ደጅ ተኛ፣ ወደ ቤቱም አልወረደም ይላል እና ኦሪዮን ልሙጥ ታዛዥ አልነበረም። ኦሪዮን ጠየቀ። ምናልባት ንጉሡም እንደዛ ባይለው፣ ነገር ግን እምቢ አለ። ሊያደርግ የሚችለውን ነገር ሁሉ አደረገ። ኦሪዮን ትልቁን የሞራል ልዕልና ጨብጦ ያዘ። ስለዚህ ከንጉሡ ባሪያዎች ጋር አብሮ በደጅ ተኛ። ምናልባት ጭምጭምታ ሰምቶ ኦሪዮንም ወደ ቤቱ አልሄደም ብለው ለዳዊት ነገሩት። ዳዊት በጣም ኢንፎርማንት ሲሆኑ እንደ ቴሌቢረርስ የሚባሉ አሉ፣ ኢንፎርሜሽን የሚያቀብሉት ማለት በጣም ኢንፎርሜሽን ይሰበስባል። በሕይወቱ ዘመን ሙሉ ዳዊት ኢንፎርሜሽን ሲሰበስብ የነበረ ሰው፣ ግን ኢንፎርሜሽኖችን የሚጠቀምበት መንገድ ግን በጣም አደገኛ ነው። ስለዚህ እነዛን ኢንፎርሜሽኖችን ሰበሰበ። ነገሩት፣ አልሄድም ባሉት። ከዛ ኦሪዮን አርጊመንት ይዞ መጣ። ኦሪዮን ከዳዊት ጋር ዳያሎግ አደረገ። ለምን ታቦቱና እስራኤል ይሁዳም በጎጆ ተቀምጠዋል? ለምን ጌታዬ ኢዮአብና የጌታዬ ባሪያዎች በሰፊ ሜዳ ሰፍረዋል? ሙግቱ ልበላና ልጠጣ፣ ከሚስቴ ጋር ልተኛ አይሆንም አለ ማለለት። በሕይወትህና በሕያው ነፍስህ እምላለሁ ይህን ነገር አላደርገውም አለ። አንገቴ ላይ ቢላ ታደርጋለህ እንጂ ወደ ቤቴ አልወርድም ብሎ ኦሪዮን ማለለት። ሞራል ልዕልናው ያስደንቃል። በወቅቱ የቤተ መንግስቱን መስፈርት ንጉሥ ያለውን ሁሉ መታዘዝ ነበረ። ለካ ኦሪዮን ስታተስ ኮን ወይም ነባራዊ ሁኔታን መሞገት ማስቆም ይቻላል። ኦሪዮን ከኢዮአብ ከቤርሳቤር ጋር ተነጻጸረ። እምቢ ማለት ይቻላል እና እንዲህ አሳዳሪ ደሞዝ ከፋይ ሊያስጨንቁን ይችላሉ፣ የማይሆን ነገር እንድናደርግላቸው። ነገር ግን ኦሪዮን አዎ እምቢ ማለት ይቻላል ይለናል። ዳዊትም አላቆም አለ፣ ቀጠለ። ዳዊትም ኦሪዮንም ዛሬ ደግሞ በዚህ ተቀመጥ፣ ነገ ማሰናብትሃለሁ አለው። ኦሪዮንም በዚያ ቀን በነበረው በኢየሩሳሌም ተቀመጠ ይላል። ዳዊት ብዙ አቁነጠነጠው፣ አልቻለም፣ ራሱን መቆጣጠርም አልቻለም። ቁጥር 13 ላይ ዳዊትም ጠራው ይላል፣ በፊቱም በላና ጠጣ አሰከረውም ይላል። በጣም የሚያስገርም ነገር ነው። ነገር ግን በመሸ ጊዜ ወጥቶ በጌታው ባሪያዎች ጋር በምንጣፍ ላይ ተኛ፣ ወደ ቤቱም አልወረደም ይላል። ለሶስተኛ ጊዜ ሞከረው፣ አሰከረው። ካሰከረው በኋላ ምናልባት ወደ ቤርሳቤ ይሄዳል ብሎ ሞክሮ ነበረ። ነገር ግን ኦሪዮን እምቢ አለ። አንድ ሰው አሉ በጌታ ነው እና የሆነ ፓርቲ ነገር ላይ ሲጠጣ እንትን አገኙት መሰለኝ እና በኋላ ምነው እንደ ጴንጤ አይደለም እንደ ምናምን ሲሉ ጴንጤ ቢሆንም ዓላማዬን አልስትም አለ እና ኦሪዮንም ቢያሰክረውም ዓላማውን አልሳተም።
ስለዚህ ፕሎቱን በደንብ ስላወቀበት ኖ አልገባም ማለት በቃ እምላለሁ ብሎ ስለተናገረ ማለለት። በነጋ ጊዜ ግን ዳዊት ለኢዮአብ ደብዳቤ ጻፈ። ዳዊት አሁንም የዳዊት የሴራ ጋሪ ሊቆም አልቻለም። ቅድም እንዳልኳችሁ ኮምፓውንድ የተደራረበ ስህተቶችን ከማድረግ ሊቆጠብ አልቻለም። በዛ ጊዜ ዳዊትም ለኢዮአብ ደብዳቤ ጻፈለት፣ በኦሪዮን እጅም ላከለት ይላል። በጣም የሚያስገርመኝ ከሁሉ ድራማዎች ሁሉ የሚያስገርመኝ ይህ ክፍል እና ኦሪዮን ደብዳቤ ይዞ ሄደ። ወደ ኢዮአብ ደብዳቤ ይዞ ሄደ። ደብዳቤው እንደዚህ ይላል። ደብዳቤው ኦሪዮን ጽኑ ሰልፍ ባለበት በፊተኛው ስፍራ አቁሙት፣ ተመቶም ይሞት ዘንድ ከኋላው ሽሹ ብሎ ጻፈ ይላል። ዳዊት በጣም አደገኛ ሰው ነው። የዳዊትን አደገኛነት እየነገርኳቸው ራሳችንን ጭምር እንድንፈትሽ ነው የምፈልገው። ዳዊት ከኛ የተለየ ሰው አይደለም። ግን ምንድን ያለው ኦሪዮን ጽኑ ሰልፍ ባለበት በፊተኛው ስፍራ አቁሙት ይላል። ተመቶ የሚሞት ዘንድ ወደኋላ ሽሸዋል። የውስጥ ቦርቧሪ የውጭ ሰርሳሪ ትክክለኛ እንደሆነ አላውቅም። ዳዊት የውስጥ ቦርቧሪ ነው። አንደኛ ናሽናል ሴኪሪቲን አደጋ ላይ ጥሏል። እንደገና ደግሞ ሌሎች ሰዎች ደግሞ ጠላቶች ደግሞ ኢየሩሳሌምን እንዲያጠቁ ደግሞ በር ከፍቷል። በጣም አደገኛ አካሄድ እየሄደ እንዳለ ዳዊትን ትመለከቱታላችሁ። እና ኢዮአብም ከተማይቱን በከበበ ጊዜ ጀግኖች እንዳሉበት በሚያውቅበት ስፍራ ኦሪዮንን አቆመው። ዳዊት ኢዮአብ ስለ ጦርነት በደንብ ያውቃል። ዳዊትም የሾመበትን ምክንያት ለዛ ነው። የሚያዘውን ሁሉ ስለሚያደርግ ተመለከትን። ሲያይ በጣም ብርቱ ሰልፍ ያለበት ቦታ ላይ ኦሪዮን እዚህ ጋር መድበዋለዋል። አስራ 17 ላይ የከተማይቱም ሰዎች ወጥተው በኢዮአብ ጋር ተዋጉ። ከዳዊትም ባሪያዎች ብዙዎች ከሕዝቡም አንዳንዶቹ ወደቁ። ኬጢያዊ ኦሪዮንም ደግሞ ሞተ ይላል። ደብዳቤው የተፈለገበትን ዓላማ ግብ አደረገ ማለት ነው። ከዛ ግን ኢዮአብ ልኮ በሰልፍ የሆነውን ሁሉ ለዳዊት ነገረው። እዚህ ጋር በጣም የሚያስገርም ነገር ታያላችሁ። ኢዮአብም ልክ እንደ ዳዊት በጣም በትምህርተ ጥቅስ ስማርት እንደሆነ እንድታዩ እፈልጋለሁ። ለመልእክተኛውም እንዲህ ብሎ አዘዘው ይላል። የሰልፉን ነገር ሁሉ ለንጉሥ ነግረህ በፈጸምክ ጊዜ ወደ ንጉሡ ሲሄድ እንዴት አድርጎ መረጃ እንደሚነግረው ስትራክቸር አድርጎ ነው የሰጠው። ዝም ብለህ ሄደህ ስለ ጦርነቱ ምናምን እንዳታወራ፣ የምትናገርበትን መንገድ ልንገርህ። አንደኛ የምትናገርበት መንገድ ስትዋጉ ወደ ከተማይቱ ለምን ቀረብ? የመጀመሪያው 19 ላይ ላንብላችሁ። ለመልእክተኛውም እንዲህ ብሎ አዘዘው፣ የሰልፉን ነገር ሁሉ ለንጉሡ ነግረህ በፈጸምክ ጊዜ አለው። እሺ፣ ስለዚህ የሚነግረው ነገር ምንድን ነው ማለት ነው? ጦርነቱ ተካሂዷል፣ ብዙ ሰዎች ሞተዋል። ይህንን ለዳዊት ትነግረዋለህ። ይህንን ለዳዊት በምትነግርበት ጊዜ ስትዋጉ ወደ ከተማይቷ ለምን ቀረባችሁ? በቅጥሩ በላይ ፍላጻ እንዲወረውሩ አታውቁምን? ይሄ በጣም ሲምፕል የሆነ የጦርነት ሎጂክ ነው። ሰዎች ኢየሩሳሌም ተከባ በግንብ ላይ ጠላቶች እያሉ እናንተ ወደ ግንቡ መጠጋት የለባችሁም። ምክንያቱም ግንብ ላይ ሆነው ምን ያደርጓቸዋል? በቀስት ይመቷቸዋል። ከፈለክ ምሳሌ ልንገርህ አለው።
ለንጉሱ ስትነግረው ምሳሌ ልንገርህ። አቤሜሌክ የሚባል መሳፍንት ምዕራፍ 9:52 ጀምራችሁ ታዲያ አቤሜሌክ ወደ ግንቡ ቀርቦ ይዋጋ ነበር ይላል። በእሳትም ሊያቃጥለው ወደ ግንቡ ደጅ ደረሰ ይላል። ወደ ግንቡ ጋር ተጠጋ ማለት ነው። ተመልከቱ፣ ደረሰ። መሳፍንት ላለ ታሪክ ነው። አንዲትም ሴት በአቤሜሌክ ራስ ላይ የወፍጮ መጅ ጣለችበት፣ አናቱንም ሰበረችው ይላል። ዳዊት ይህንን ታሪክ ያውቃል። እርሱም ፈጥኖ ጋሻ እግሬውን ምን አለው? ጠርቶ በሴት እንዳልሞትኩኝ ይታወቅ ዘንድ ምን አድርገኝ? ጨርሰኛል። ሼም ስለሆነ ማለት ነው። ዳዊት ይህንን ያውቃል። ይህ በጣም ሲምፕል የሆነ የጦርነት ስትራቴጂ ነው። ይህን እንዴት ሚስ ታደርጋላችሁ ብሎ ይቆጣችኋል፣ ወይም ደግሞ ይቆጣል። ምክንያቱም ዳዊት ስማርት ነው። በጣም ምናልባት በእኛ ሀገር አሁን በትልቅ ደረጃ የኤታማዦር ሹም ምናልባትም ከነሱ በተሻለ ሁኔታ የጦር ስልት የሚያውቅ ነው። ስለዚህ ይሄ በጣም ሲምፕል ስትራቴጂ ነው እና ይህንን ስትነግረው፣ ምክንያቱም ሁኔታው የተፈጸመው በዚህ መንገድ ነው። ሁኔታው የተፈጸመው ሰራዊቱን ሁሉ ይዞ ሄደው ወደ ግንብ ተጠግተው ከዛ የሚፈልጉ ሰዎች ከዛ እንትን አደረጉ፣ ሸሹ። ያን ጊዜ ኦሪዮን ተገደለ። ከዛ መልእክተኛውም ተነስቶ ሄደ። ኢዮአብም ያዘዘውን ሁሉ ለዳዊት ነገረው ይላል። መልእክተኛው ዳዊትን ሰዎቹ በረቱብን፣ ወደ ሜዳም መጡብን፣ እኛም ወድቀንባቸው እስከ ከተማይቱ በር ድረስ ተከተልናቸው። ፍላጻ የሚወረውሩበትን በቅጥር ላይ ሆነው ባሪያዎቹ ላይ ወረወሩ። ከንጉሱም ባሪያዎች አንዳንዶች ሞቱ። ባሪያም ኬጢያዊ ኦሪዮን ደግሞ ሞተ አለው። ኮምፓርትመንታላይዘር ወይም ደግሞ ከፋፍሎ የነገረው መጀመሪያ ስለኛ ስለ ዳዊት ወታደሮች የንጉሱ ባሪያዎች መሞታቸው ንገረው። የመጀመሪያው ስትራቴጂ ማለት ያን ጊዜ ዳዊት ይቆጣል። ለምን እንደዚህ አይነት ስትራቴጂ ተጠቀማችሁ ብሎ ሊቆጣ ይችላል። ቀጥለህ ግን ኦሪዮን ሞቷል በለው። this is a good news for David። ስለዚህ ምንድነው እያለው ያለው? ይህንን ስትራቴጂ የተጠቀምኩት ያንተን ጉዳይ ላስፈጽም ብዬ ነው ማለት ነው። ዳዊት እንዴት አድርገው እንደተናበቡ ከባድ። ኤልያብና ዳዊት በጣም ተናበዋል። ለካ እንደዚህ አይነት በጣም ሲሊ የሆነ ሚስቴክ ኤልያብ የሰራበት ምክንያት የዳዊትን ትእዛዝ ሊፈጽም ነው። የዳዊት መልስ ያስገርማል። ዳዊትም መልእክተኛውን ሰይፍ አንድ ጊዜ ያንን አንድ ጊዜ ደግሞ ያን ያጠፋልና ይህ ነገር በዓይን አይክፋ አለ። እንኳን ደስ ያለ አይነት ነገር ነው። ከተማይቱን የሚወጉትን አበርታ፣ አፍርሳት ብለህ ለኢዮአብ ንገረው፣ አንተም አጽናው አለው። በጣም ይህንን ታሪክ ሳነብ ሁሉ ጊዜ በጣም የሚገርመኝ ነገር አለ እና ኦሪዮን በታሪክ ውስጥ ራሱን ጠብቆ ትዳሩን ጠብቆ የሀገሩን ኢንትረስት ጠብቆ የወታደሮቹን ኢንትረስት ጠብቆ እስከ መጨረሻው ድረስ የሄደ ነው። ከውጭ ነው የመጣው። ንጉሥ ዳዊት የተቀባው የእስራኤልን ሕዝብ ይጠብቃል የተባለው ንጉሥ ግን የውስጥ ቦርባሪ ሆኖ ተገኘ። ከተማይቷንም ሕዝቧንም ጀነራሎችን ሁሉ አጋልጦ የሚሰጥ ሰው ሆኖ ተገኘ። ይህ ሰው በእርግጥ ምሕረት ይገባዋል? የኦሪዮን ሚስት ባሏ ኦሪዮን እንደሞተ በሰማች ጊዜ ለባሏ አለቀሰች ይላል። ምናልባት 7 ቀን ቆይታ ይሆናል፣ ከዛም በላይ ቆይታ ሊሆን ይችላል። የልቅሷም ወራት ሲፈጸም
ዳዊት ከተፍ አለ። ዳዊት ልኮ ወደ ቤቱ አስመጣት። ሚስትም ሆነችው፣ ወንድ ልጅም ወለደችለት። ነገር ግን ዳዊት ያደረገው ነገር ሁሉ በእግዚአብሔር ፊት ክፉ ሆነ ይላል። ይህ ታሪክ የሚነግረን ስለ ዳዊት ክፋት እንድናጠናና እንትን እንድንል አይደለም። የሰው ልጆች በየትኛው አይነት ወጥመድ ውስጥ እንደምንጠመድ አናውቀውም። እግዚአብሔር እንድንሆን በሚገባበት ቦታ ላይ መሆን ሲገባን ሌላ ቦታ ላይ ሆነን ተገኝተን ሳለ በአይናችን መማለል ሀሳቦችን፣ ነገሮችን ከሳብን በኋላ ከዛ በኋላ ስቴፕ ባይ ስቴፕ ዲዛይን አድርገን ክፉ ነገርን ወደ ህይወታችን እንጋብዛለን። ርዕሱ ላይ ምናልባት እንዳለው ከድብቁ ደስታ ዳዊት በጣም እንደልጅ አድርጎ ኢየሩሳሌም ቀርቶ ማንም ሰው ማያየው መስሎት ሰዎችን እያስጠራ ምን እያለን ከሚያደርገው ደስታ ይልቅ ምናልባት ኦሪዮን ተሸልሞ ይሆን እንዴ? ስለ ኦሪዮን አስባችሁ ታውቃላችሁ? ኦሪዮን ለያዌ በእምነቱ ታማኝ ነበር። ለወታደራዊ ስራ ለእስራኤል ሕዝብ ታማኝ ነበር። ለትዳሩ፣ ለሚስቱ፣ ለአለቃው ታማኝ ነበር። ነገር ግን ተልካሻ በሆነ ወታደራዊ ስልት ህይወቱ አለፈ። ስሙ ትርጉም የአይሁድ ሲሆን እግዚአብሔር ብርሃኔ ነው ማለት ነው። ግን ማን ያስታውሰው? ኦሪዮንን ማን ያስታውሰው? ብዙ ጊዜ የሚነገርለት ስለ ዳዊት ነው። ብዙ ጊዜ የሚነገርለት ስለ ቤርሳቤ ነው። ኦሪዮንን ግን ማን ያስታውሰው? ሰለባ የሚሆኑ በአንዳንድ የፖለቲካ ሲስተም ውስጥ ህይወታቸውን የሚያጡ ምናልባት በእኛ እንደነ ቄስ ጉዲና ቱምሳ እንደነ ባህሉ ግርማ የተመሳሰሉ በውጭ ሀገርም የተለያዩ ሰዎች እናያለን። በእምነት ምክንያት፣ በፖለቲካ ምክንያት ሰለባ የሚሆኑ ግን ተልካሻ በሆነ ነገር ህይወታቸውን ያጡ። ግን ማን ያስታውሳቸው? ኦሪዮንን ማን ያስታውስ? ኦሪዮን የቤርሳቤ ባል ነበር። ማን ያስታውሰው? ማቴዎስ አስታውሶታል። ማቴዎስ ወንጌል ምዕራፍ 1 ቁጥር 6 ላይ ሄደን እናያለን። እሴይም ንጉሥ ዳዊትን ወለደ፣ ንጉሥ ዳዊትም ከኦሪዮን ሚስት ሰለሞንን ወለደ ይላል። ከብዙ ዓመት በኋላ ከብዙ ሺህ ዓመት ከብዙ መቶ ዓመታት በኋላ ግን ኦሪዮን አዲስ ኪዳን ላይ ብቅ አለ። ኦሪዮን አዲስ ኪዳን ላይ ግን ብቅ ያለበት ምክንያት የክርስቶስ የዘር ሐረግ ውስጥ ገብቶ ነው። እንዴት ሆኖ? በምን ሂሳብ? ኬጢያዊ ወታደር እንዴት ኦሪዮንን ሊያስታውስ ቻለ? ማቴዎስ ለካ ኦሪዮን በእስራኤል የሃይማኖት ወይም የብሔራዊ ትዝታ ውስጥ ገብቷል። ኦሪዮንን ለካ የማያውቅ ሰው የለም። ኦሪዮን ቪክቲም እንደሆነ፣ ሰለባ እንደሆነ፣ የኢየሩሳሌም የፖለቲካ ሲስተም ሰለባ እንደሆነ እስራኤላውያን ሁሉ ያውቃሉ። ይህ ሰለባ የሆነው ኦሪዮን ግን ከዛ ሁሉ አልፎ ግን የክርስቶስ ኢየሱስ የትውልድ ሐረግ ውስጥ ታገኙታላችሁ። የክርስቶስ የትውልድ ሐረግ ውስጥ 4 ሴቶች ዋና ሆኑ ታገኟቸዋለች። ረዓብ አለች፣ ሩት አለች፣ ትዕማር አለች። የኦሪዮን ሚስት ስሟ ግን አልተጠቀሰም። በጣም ኢምፖርታንት የሆነው ኦሪዮን ነው፣ ቤርሳቤ አይደለችም። ቤርሳቤ አንደኛ ነገሥት ሄዳችሁ ትንሽ ፖለቲካ ሰለሞንን ወደ ንግስና ለማምጣት አንዳንድ የሰራቸው አንዳንድ ነገሮች አሉ። የማቴዎስ ጸሐፊ ግን ማቴዎስ ግን በወንጌል ላይ ሲጽፍ ግን ቤርሳቤንን ሳይሆን ኦሪዮንን አስታወሰ። ዳዊትም ስሙ ተጠቅሷል። ነገር ግን ዳዊት ሰለሞንን ያገኘው በራሱ ሳይሆን በኦሪዮን ሚስት አማካኝነት ነው። ዳዊት ብቻውን ሰለሞንን አላመጣውም። ዳዊት ሰለሞንን ያመጣው በቤርሳቤ በኦሪዮን ሚስት በኩል ነው። ኦሪዮን መታወሱ እጅግ አስፈላጊ ነው።
አራቱ ሴቶች መጽሐፍ ቅዱስ ላይ ማቴዎስ ላይ የምታገኟቸው ሴቶች ረሃብም ከግልሙትና ጋር የተያዘች፣ ሩትም ከሌላ ቦታ፣ ትዕማርም እንደዚሁ በግማሽ ወንድሟ ምናምን ሜሲ የሆነ የቤተሰብ ታሪክ ያለበት ታሪክ ነው። አራቱም ሴቶች የገቡበት ቀውጥ የሆነ ምናልባት አንዳንድ እስራኤላውያን በሚጸየፉበት መንገድ ግን እነኚህ ሴቶች ግን ገብተው ታገኟቸዋላቸው። እነዚህ ሴቶች ግን የገቡበት ዋናው ምክንያት ዳዊትን ለማብሸቅ ሳይሆን ፍጹም የሆነውን የእግዚአብሔርን ሀሳብ ለማሳየት። አንደኛ እግዚአብሔር ጸጋው ለካ ሰፊ ነው። ዳዊት ያንን ሁሉ ነገር አርመጥምጦ ግን እግዚአብሔር የክርስቶስ ኢየሱስ የትውልድ ሐረግ ውስጥ እንዲገባ ያንን እንዲከተል ተደርጓል። ያ የገባበት ምክንያት ግን ንጹሕ ስለሆነ ብርቱ ስለሆነ ሳይሆን ዳዊት የገባበት ምክንያት ግን እግዚአብሔር ተስፋ ስለገባለት ነው። የእግዚአብሔርን ታማኝነት ነው የሚያሳየን። የነ ኦሪዮን ታሪክ እግዚአብሔር ለካ ታማኝ ቪክቲም የሆኑ ሰዎችን ለካ በታሪክ ውስጥ ያስታውሳቸዋል። ዳዊት ይህንን ያውቃል፣ ኦሪዮን ግን አያውቅም። ለፐርፔትሬተርስ ወይም ለአጥቂዎች አይታየንም፣ ለእኛ ይታየናል፣ እናውቀዋለን። ቪክቲም የሆኑ ሰዎች ግን አያውቁትም፣ አልፈዋል። ነገር ግን እኛ ግን በሕይወት ያለን ሰዎች ግን ከዚህ ታሪክ ውስጥ ብዙ ነገሮችን ልንማር እንችላለን። ወገኖቼ የክርስቶስ ኢየሱስ ጸጋ ከኛ ጋር አብሮ ይጓዛል። የክርስቶስ ኢየሱስ ጸጋ ሰለባዎችን ያስታውሳል። ሰለባ የሆኑትን ሰዎች ያስታውሳል። የክርስቶስ ኢየሱስ ሐረግ እንዲጥለቀለቅ የተፈለገው ፓወርፉል በሆኑ ኃይለኛ በሆኑ ሰዎች ሳይሆን ቪክቲም በሆኑ ጸጋ በሚያስፈልጋቸው፣ ፕሮቴክሽን በሚያስፈልጋቸው፣ ከለላ በሚያስፈልጋቸው ሰዎች ነው። ዛሬ በኃይል ራሳችንን የምንገልጽ ከሆነ እዛ ተቃራኒው ዛሬ አጠገባችን ያስፈልጋል። ነዋራሪ የሚባል ሲናገር አሜሪካኖቹ በጣም ከዚህ በኋላ በጣም ፓወርፉል መሆን አለበት፣ ያለበለዛ ዓለምን መምራት አይቻልም የሚል ቲዎሪ ፖሊሲ ስላላቸው እንደዛ አይደለም ማለት። ዓለም የኃይለኞች ብቻ አይደለችም። በጣም ትንሽ የሚባሉ ሰዎችም ኃይል አላቸው የሚል መላምቱን ይዞ መጥቷል። ሴሚሲ እዚህ ጋር የምታዩት እንደዛ ነው። በጣም ኃይለኞች ናቸው፣ ምንም ልናደርጋቸው አንችልም፣ መታዘዝ ብቻ ነው የምንላቸው ሰዎች አንድ ወቅት ላይ ኮላፕስ ያደርጋሉ። እግዚአብሔር ጸጋ እነሱን አያስታውሳቸውም። እግዚአብሔር ጸጋ ሲመጣ ኃጢአታችን ይጎላል። ስለዚህ ነው ዳዊት ስለ ኃጢአቱ ብዙ የተናዘዘው፣ ኃጢአቱንም አጉልቶ የተናገረው። በተለያዩ የመዝሙር መጽሐፍት ላይ የዳዊትን ኃጢአት ኑዛዜ ታነባላችሁ። ይሄ የሆነበት ምክንያት ግን ዳዊት ኃይለኛ ስለሆነ ሳይሆን ያ በልጅነቱ ሰልፍ ያስተማረው እግዚአብሔር እስከ መጨረሻ ድረስ ይዞ እንዲሄድ እግዚአብሔር ስለፈቀደ ነው። በዓል ላይ የሰራቸው ብዙ ሴራዎች አሉ፣ ብዙ ሜስ የሆኑ ነገሮች አሉ። ዛሬም ወገኖቼ ወደ እኛ ህይወት እንድንመጣ ፈልጋለሁ። እኛም ዛሬ የዳዊትን ያህል አናወሳስበው እንጂ ሴራዎች ልንሰራ እንችላለን። መግፋት፣ መጎተት፣ መጣል፣ መጥላት፣ ማጥላላት፣ የራሳችንን ኢንትረስት እስከ መጨረሻው አድቫንስ ማድረግ፣ ብላይንድ ሆነ ምንም ነገር ሳናይ ማለት ነው። እና ይህን ክፍል ደግማችሁ አንብቡት። ከዚህ ሁሉ እግዚአብሔር ሁላችንንም ይጠብቃል። እግዚአብሔር ኦሪዮንን አስታውሷል። የእስራኤል ሕዝብ ኦሪዮንን አስታውሰውታል። እኛም ዛሬ ልናስታውሳቸው የሚገቡ ብዙ ሰዎች አጠገባችን ይኖራሉ። ሰለባ የሆኑ በሲስተም ተበልተው ይቀሩ፣
እንድናስታውሳቸው ይፈልጋል። የምናስታውሳቸው ግን ጸጋን የበለጠ እንድናጎላ እግዚአብሔር ስለሚፈልግ ነው። ስለዚህ ኃይለኞች አጠገባችን ቢኖሩም በኃይለኞች ብንከበብም ከነሱ ሁሉ ግን በላይ የሆነ ግን ኃይለኛው እግዚአብሔር በጣም ደቃቃ የሚባሉትን ትንንሽ ሰዎችን እግዚአብሔር ያስታውሳል። ታሪካቸውም እስከ መጨረሻው ድረስ ይዘልቃል። ስለዚህ የግዙፋን ታሪክ እንድንገነባ ሳይሆን የተጠራ ነው፣ በግሬስ የተጥለቀለቀ የትንንሾች ታሪክን እንድንገነባ እግዚአብሔር ዛሬ ይፈልጋል። ስለዚህ ምረጡ፣ ኮሳሳው ወይስ ብርቱ? እንጸልይ።